ኦርደር ስልኩ ሲም ካርዱን አስገባሁት በሁለተኛ ስልክ ማለት ነው። ሲያስገባ አንድ ልጅቷ ከኔ ጋር ነበረች። እንደዚህ እንትን ቆሻሻ ማለት ነው ፌስታል አጠራቅሜ አስቀምጬ ነበረ። ከዛም ለምን እንደሆነ እየወጣሁት ስልኩን በዛ ፌስታል ውስጥ እንደዚህ ከላይ ያረኩት ማለት ነው። ከዛ ሲያረግ ያ ስልኩ ደግሞ እንዴት ሆነ? ልጅቷ ቆሻሻ ውስጥ ላለች ማለት ነው ውስጥ ጥላለች ታች ላይ። ከዛ ያ ስልኩን ደግሞ ሄደን ፈልገን ምን ሆነን አጣን። በሱ ስልክም ቲክቶክ አለ። ለቤኪ ደውዬ በሳምሰንግ ስልክ አካውንቴን አውጣ ስልኬን አፍቷል ከነስሙ ስል ቤኪ ከበራ ደግሞ ዝም አለ። ይሄ አካውንት ደግሞ እነሱ ጋር እንዳለ አንቺ ማታ አይተሻል። ለምን በይ በዚህ ቲክቶክ ሎንግ ስናደርግ ምን ሆነ? የኔ ቲክቶክ መጣ። ይኸው መሴጅ የለቤት ነው ሲመጣ ምን አደረጉ? ቪዲዮዎችን እያየን ወዲያውኑ ቲክቶክን ቆልፉ። ይኸው እሷ ፊት ለፊት ነው የሚያወራ። ይሄ ሲም ካርድ እኔ እጅ ላይ የለም ሳላቅ ነው ከስልኬ ላይ የጠፋ። ደግሞ ሲም ካርዱን አውጥቶት እነሱ ይሄንን ሎንግ ስናደርግ የኔ ቲክቶክ መጣ። ሲመጣ ወዲያውኑ እኛ ኢሜል እየፈለግን እነሱ ቁልፍ ውስጥ አስገቡ። ይኸው መሴጅ ፊት ለፊት ነው የሚያወራ። አሁን እኔ የሚያወራ እዚህ ነገር ላይ የእነሱ ሲም ካርድ እኔ ሊከስም በግድ ስጡ ማለትም አልችልም። ወዶኝ ይስጡኝ። ያው እኔም ለፍቼ ያሳደኩት ነው። እዚህ እናት አባት እየተሳደበ ያሳደኩት ነው። ወዶኝ ይስጡኝ። አይ አንሰጥም የራሳችን ነው ሲም ካርድ ካሉት እኔ ይሄንን አካውንት ፎሎ አርግታችሁ ስራዬን ጀምራለሁ። ግን ሲሙ የነሱ ነው። በእነሱ ደግሞ መከራከር አልችልም ነው። ጨርሻለሁ። ትንሽ እኔ ላብራራላቸው በደንብ እንዲገባቸው ይኸውልሽ፣ እነሱን ያስባላት ሰበብ ምን እንደሆነ እነሱንም ምን እንዳስቀየማቸው ምን እንደሆነ የሁሉም ክሊር ይሆን እሷ ለማስረዳት ትንሽ እንትን ብሏል። ጥሩ ምላሽ ነበረ የሰጠን። እመጣለሁ ብሎን ነበር ግን ስላልተመቸው አልመጣም። አያኔ አካውንቷ የለም እሷ እጅ ላይ። አካውንቷ የጠፋበት ምክንያት እሷ ከአይፎን እንትኑ ላይ ሪሙቭ ተደርጋለች። አይፎኑ ላይ ቲክቶኳ ነበረ። ከአይፎኑ ስልክ ላይ ሪሙቭ ተደርጋለች። እንደ አጋጣሚ ኦርደር ተቀብላ ስራ ስትሰራ ውላ ከላይፍ ከወጣች በኋላ ገብታ ቲክታኳን ስታይ ቲክቶኳ የለም። ከዛ ለቤኪ ደወለችለትና ቲክቶክ እኮ እንደዚህ ሆኗል ሪሙቭ አድርጎኛል ብላ ስትነግረው ሊፍት ብሎ አስወጥቶኛል ብላ ስትነግረው ከዛ ቤኪ ምን አላት? ኢሜልሽ አንቺ ጋር ስላለ በኢሜልሽ ግቢ አላት። አያሬ ደግሞ ኢሜሏና ስልክ ቁጥሯ ያለበትን ስልክ ማታ ኦርደር ሲያወጡ ከቆሻሻ ፌስታል ጋር ጥለዋለች። ማን? አያኔ። እዚህ ጋር ያዙሽ ልብ ብላችሁ ሲም ካርዱንና ኢሜል የተከፈተበትን ስልኩን ሳምሰንጉን ጥለዋለች ከቆሻሻ ጋር ማለት ነው። ስለዚህ በኢሜሏ እንዳትገባ ኢሜል የሚሄደው እዛኛው ጋር ነው። የኢሜሏን ፓስዋርድ ራሱ አታውቀውም። ፓስዋርዱን ለእንትን ለማለት እንትን ፈልገን ነበረ ግን ፓስዋርዱን የኢሜሉን አታውቅም። ኢሜሉን ማን የከፈተልኝ ስንላት ቤኪ ነው አለች። ቤኪን ጠየቅ ነው። የዛን ሰዓት ለጌሟ አካውንቱን ስናስተካክል የኢሜል ፓስዋርዷን ፎቶ አንስቼ ጋለሪዋ ላይ ነበረ። የትኛው ስልክ ላይ? ከቆሻሻ ጋር የተጣለው ስልክ ላይ ሳምሰንጉ ላይ ማለት ነው። እሺ አሁን መፍትሄው ምንድነው? በስልክ ነው የሚገባው። ከዛ እንዳጋጣሚ እኛ ትላንትና ከሌሊቱ 6 ሰዓት በዚህ ሀገር 6 ሰዓት ቤት ድረስ ሄደን ስንሄድ ሙሌም ነበር፣ እኔ መዲ ሀዲያ እሷም ነበረች። ሄደን እስቲ ያኛው በአይፎኑ ሞከርን እንትናል። ከዛ በኋላ በሳምሰንጉ እስኪ ሳምሰንጉን አምጪ ብለን በሳምሰንጉ ስንሞክር ቀጥታ አካውንቷ ላይ ያስገባ። አካውንቷ ላይ ሲያስገባን ወዲያውኑ አካውንቷ ተከፈተ ማለት ነው። ወዲያውኑ ግን ፓስዋርዱ ተቀየረ። ወዲያውኑ ፓስዋርዱ ተቀየረ፣ አስወጣን ማለት ነው። ስለዚህ አንደኛ አሁን አካውንቷ የሚመለሰው ሲም ካርዱ በወጣበት
ያወጡላት የተባበሯት እህቶቿ ወንድሞቿ እነሱ ሲም ካርዱ ላይ የሚሄደውን ኮድ ከሰጧት ሲም ካርዷ እንትን አካውንቷ ይከፈታል። እነሱ ደግሞ ለዚህ ነገር ፈቃደኛ ያልሆኑበት ምክንያት ደግሞ ቁጥሩማ በሰው ነው የወጣው። ስለዚህ በዛ ቁጥር ገብተው ነው እሷን ሪሙቭ አድርገው ያስወጧት ማለት ነው። ስለዚህ የሚሆነው ምንድን ነው? በሲም ካርዱ ላይ የሚሄደውን ሜሴጅ እንዲተባበሯት መታረቅ አለባቸው። የተጣሉበት ምክንያት ምንድን ነው? አንደኛ ማኪም የማኪ ወንድምም እና ደግሞ የነማኪ እናትም እዚህ ቲክታክ ላይ ተሰድበዋል። እነሱም ያ ማንም በክብሩ አይደራደርም። አያኔ ሳትሆን በአያኔ በኩል በእሷ ደጋፊዎች በኩል ተሰድበናል ነው እያሉ ያሉት። ስለዚህ አያኔና እነማኪ አብረው ይበሉ አብረው ይጠጡ። ለእሷ ማኪም ብትሆን እኛ ደውለን ስናወራ እኔ የበደልኳት በደል ካለ ወታ ትናገር። እኔ ለአያኔ መጥፎ ሰው አይደለሁም። መጥፎ ከሆንኩኝ የበደልኳት በደል ካለ ለህዝቡ ትናገርና ህዝቡ ፍርድ ይስጠኝ ነው ያለችው ማለት ነው። ወንድሟንም አውርተናል። እኛ ለእሷ ቤተሰብ ወገን እንጂ ለእሷ መጥፎ አይደለንም። ለምን ነገር ተደረገ ነው ያለው። ሄደ ስልኩ እንዴት ጠፋ ለምትሉ ኢሜል የተከፈተበትን ስልክ አያኔ ራሷን ከቆሻሻ ፌስታል ጋር የጣለችው ማታ ስራ እየሰሩ ነበር። ኦርደር ሲያደርጉ ኢሜሉ ክሬት የተደረገበት የኢሜሏን ፓስዋርድ እንኳን አታውቅም ልጅቷ። ኢሜሉን የከፈቱላት ሌሎች ናቸው። እነዛ ሰዎች ደግሞ ኢሜሉን ሲከፍቱላት ደግሞ ፓስዋርዱን ስልኳ ላይ በፎቶ ነው ያስቀመጡላት። ያ ስልክ ደግሞ ከነ ፎቶ ከነ ስልክ ቁጥሩ ከነ ሁሉ ቆሻሻ ፌስታል ውስጥ እንደዚህ ሱቅ ውስጥ ስራ ሰርታ ኦርደር ስትል ከቆሻሻ ጋር ጥለውታል። ስለዚህ ምንድን ነው የሚደረገው? የሰው ልጅ ስህተት ይሳሳታል። አያኔ ተሳስታም ከሆነ ጥፋትም ካለባት አያኔንም ያው ታሜም ፊት ሁላችንም አሁን ነው እንትን ያልነው እና የተለያየ ነው ከጧት ጀምሮ። አያኔም ስለነሱ መጥፎ ነገር አይደለም፣ እልህ ነው በመካከላቸው ያሉት። ሰው አይደለም ሰውና ሰው እግርና እግር ይጋጫል። አያኔ ምስኪን ልጅ ናት፣ ማኪም የስራ ሰው ናት። ሁለቱም ወደ ስራቸው ወደ ቀድሞ ህይወታቸው እንዲገቡ መታረቅና መታረቅ ብቻ ነው ያለባቸው። አቢ ደግሞ እንዲተባበረን በህዝብ ስም እንጠይቀዋለን። ይስማሙ። መታረቅና መታረቅ ብቻ ነው። አይ በቃ አንሰጥም ደግሞ ካሉት አያኔ እነዚህ ጋር ያደረሳት ህዝብ ነው። ህዝቡ ደግሞ ፎሎ አድርጎ ወደ ስራው ይመልሳታል። ከጎኗ መሆን ሁለቱም ወገን እልህ እንዲህ ያለው ጥላቻ የለባቸውም። በጣም የሚዋደዱ የሚተዛዘኑ፣ አብሮ ይበሉ አብሮ ይጠጡ ናቸው። ሀቁ ይሄ ነው። ምንም ሳይጨመር ሳይቀነስ ማለት ነው። ያየነው ከመካከላቸው ይሄ ነው። ሌላውን ታሜ ይቀጥል። ነሽ ሀቢብቲ። ለማንኛውም እሺ፣ አሁን እህታችን ማናት? ማግዳ ማነው ስሟ? ገብታለች ማኪ ደዊ ባት እንጂ ብላክስ እኔ ስጠይቃት እነሱም እህቶቼ ናቸው። አንድ ላይ በልተናል፣ ብዙ ነገር አሳልፈናል። በፍጹም እኔ ማለት እነሱን መሳደብም አላስብም። ምናልባት ንግግር ስህተት ሊኖር ይችላል። ልጅቷ ማለት ያው የሆነ ነገሮች ማለት አጥፍቻለሁ እኔ ይቅርታ መጠየቅም ካለብኝ እኔ እጠይቃለሁ፣ ችግር የለም እያለች ነው። ወደ ሌላ ፖይንት ደግሞ እንደ አካውንቷ ማለት ነው የስራ አካውንቷ ስለሆነ እሷ ራሷ ናት የጀመረችው ይህንን አካውንት። ለወደፊትም የስራ ማለት ሊሆንላት ስለሚችል አትሊስት ይህንን አካውንት እንዲመለስላት ነው ማለት የምጠይቀው እንጂ እነሱ ማለት መሀላቸው ምንም ነገር የለም። ምስ አንደርስታንዲንግ በመሆኑ ብቻ ማለት ነው። ማክሊ ነው ስሟ ወይስ? ነይ ግቢ እህቴ። አስወርድልሃለሁ ሰው አንድ ሰው አውሪ፣ አንድ ነገር ላኪ እህቴ። ከውስጤ አውጥቼ ያላወራውም ወደ ላይ ይሄ ነው የሚዞረው እያለች ለሚዲያ ስትወጣ ጥያቄ ሆኖባቸዋል። ከውስጧ ምንም ሳይቀር ዛሬ እንድታብራራልን እንፈልጋለሁኝ። ፍርዴም ሰጥታችሁ ያለውን ነገር ከአንድ ጀምራ ያጠፋሁትን የጎዳሁትን የተኛውንም ነገር ስለ እኔ ፐርሰናል የሆነ ጉዳይ ነው የሚጠይቀው የምፈልገውም ቤተሰቦቼንም እንድታካክስ አልፈልግም። እኔ ያጠፋኋትን እኔ የጎዳኋትን ነገር
እኔን ተደግፋ ቤኪን መንካት አትችልም። እሱን ተደግፋ ደግሞ እኔን መንካት አትችልም። እኔ ያጠፋዋትን የጎዷትን ነገር ከመጀመሪያ ጀምራ ሆዷ ውስጥ ያለውን ነገር ሁሉንም ጨርሳ ታውራ፣ ፍርዴም ስጧት። እሺ ይቀጥል። تمام هيدي عينة اسكي ميوت شنكفتي كاميرا شنكفتي هيدي عينة ካርዱ እንዴት እንደጠፋ ነገር ያለ ኦኬ ስም ካርዱ የቲክቶክ ስም ካርድ ቤኪን ለኔ ስጣ ብያለሁ። እኔ ስም ካርድም ቁጥርም ቤኪ ጋር እንዳለ ነው የማውቀው። ለምን ሁሉም አላፍትነት ለሱ ሰጥቻለሁ፣ የቲክቶኩን ማለት ነው። ስም ካርዱን ደግሞ እንዴት እንደሆነ ልንገራችሁ። ለኔ አውጥቶ የሰጣ ስም ካርድ ማኪ ሳትሆን አቢ ነው፣ የማኪ ወንድም ሲሰጣ ለቲክቶክ ነው የሰጣው። በዚህ ቁጥር ማንንም ደውለሽ አትሳደቢ፣ ማንንም አንድ ሰው ከተሳደብሽ እኛ ነው የምንጠየቁ ብሎ አስጠንቅቆት ነው ቁጥሩን የሰጡት። ሲሰጡ ቤኪ ከቤራ አመጣ። ሲያመጣ ኦርደር ስልኩ መልሽ ላወራ የቅድሙ አሁን የገባ ራሱ ቤኪ ነው ወይስ ሌላ ነው? ሆነ በተረጋጋ ሁኔታ ማናግሪያቸው። ኦኬ እኔ ላወራ፣ እሷ አልሰማችም መሰለኝ። ቅድም አንደኛ ተቀጥሬ እየሰራው ነበረ እነሱ ቤት ነው፣ 2 ወር ግማሽ ማለት ነው። ከዛ ሙሉ በሙሉ ታወራ ነው አይደል ያላችሁ? ኦኬ ሙሉ በሙሉ አወራለሁ። ተቀጥሬ እየሰራሁት ጌም ተጫወትኩት። መሀል ላይ ጌም ተጫውቼ ጌም ልክ የተጫወትኩበት 3ኛ ቀን ላይ ማለት ነው ኦርደር አላወጣሽም አንቺ። የሆነ ባድ የሚባል ልጅ አለ ከኔ ጋር ጭዊ ምናምን ይጫወታል። ኦርደር አላወጣሽም አንቺ፣ ጨዋታ ብቻ ነው የምትጫወቺ። ስለዚህ ሳሰሪ አንቺ ስራ ሳሰሪ ደሞዝ እየተቆጠረ ነው አሉ። እኔ ደግሞ ኦርደር ሳላወጣ እንዴት ነው ደሞዝን የሚሰጡት? እናንተ ቅር እያላችሁ አልሰራም። እዚህ ደግሞ እየተመላለስኩት ለእኔም ጥሩ አይደለም። ይሄን ድፍረትም የለብኝም። ሲጀመር ወድጄ አይደለም እየሰራሁት ያለሁት። አንደኛ በእናንተም ተደግፌ ጥሩ ቦታ ደርሳለሁ ብዬ ነው እንጂ ይሄንን ስራ እንደዚህ ሱቅ ላይ መስራት እየፈራሁት ነው የሚሰራት አልኩት ስል የእሷ ታላቅ እህት አለች። ታላቋ እህቷ አሁኑ ሻንጣ ይዘሽ ውጪ አለች። ማሰሪ ከሆነ ይኸው ታላቋ እህቷ ባሏም አለ። የእሷ ባል ደግሞ ምን አለ? እዚህ ቦታ አንድ ነገር ብትያዢ እኛ ተጠያቂ አይደለንም፣ የፈለግሽበት ቦታ ተቀጥረሽ መስራት ትችያለሽ እስሉ ከጠዋቱ ወጥቼ ጠዋት ወጣሁት። የሆነ የኔ ጓደኛ አለች፣ እሷ ጋር ሄድኩትና ቁጭ አልኩት። ቁጭ ስል ደግሞ ግን አጫውታኛለች፣ እንደ ሄት አርግታ አጫውታኛለች። እሷ ደግሞ ለእህቷ ምን አለች? አው እኮ ኦርደር አላወጣንም፣ ጨዋታ እያበዘን ነው አለች ለእህቷ ማለት ነው። እህቷ እንደዚህ ስታወራ ስትል ደግሞ እህቷ ደግሞ ኦርደር አላወጣሽም ስትል ወጥቼ እያለው ጌም ተጫወትኩት። ጌም ተጫውቼ ነው ወጣሁት። ሲም ካርዱን ደግሞ መጀመሪያ በኢሜል ነበረ። በኢሜል በሲም ካርድ ነው የተቀየረው። ቲክቶክ ሲም ካርድ የሰጠው የእሷ ወንድም ነው፣ አቢ ይባላል። ሲሰጣ በሷ ስልክ ነው ተጫወትኩት። በሷ ስልክ ተጫውቼ እኔ ጋም አለ አካውንቱ፣ ማኪ ጋም አለ። 3 ሰው ነው የምንጠቀመው አካውንትን። ሳሚ ፓፓ አለ። ለቪዲዮ ደወልኩትና በኢሞ እንደዚህ ሲያሳይ 3 ሰው ነው አካውንትሽን 3
ሰው ነው የሚጠቀመው አለ። ሶስቱም ሰው ጋር ምን አደረኩት? ሪሙቭ አደረኩት ከቤኪ ግን ከማክሊት ሪሙቭ አላደረኩትም ማለት ሳላቅ የቤኪን ሪሙቭ አድርጌ አወጣሁት። ግን የሷ አለ። ለቤኪ ደውዬ ማኪ ጋር ሄዳ በአካል ሄዳ አካውንትን ሪሙቭ አድርግ አልኩት። እሷ ደግሞ አንድ ቀን በአካል ሄጃለሁ አያነ አንቺ አካውንትሽ እኔ ስልክ ውስጥ የለም ይሁን ብላ ስልኬን አሳየች። የእሷ ስልክ እንደዚህ ከፍታ ማለት ነው ስታሳይ በቃ ዝም አልኩት። ለምን በጣም ነው የሚያምናት፣ በጣም ነው መወዳት። ጥሩ ጊዜ አሳልፈናል። ጌምም አጫውታኛለች እንደ እህቴ ሆና። ከዛ እንደዚህ ስትል በነገራችን ላይ በጣም ነው የሚያምናት ማለት ነው። እኔ እንደዚህ እንደምትርቅ እንደዚህ እንደሚጠላ አላውቃትም። ከዛ እንደዚህ ስትል ማለት ነው ቤኪ ከቤራ ደግሞ ይሄን ግፍጡን ብር ላልመልስ አካውንቴን መልሼ የሰጠሁት እሱም ነው። ኢሜልም ማስገባ ቁጥሩም ያስገባ አዲስ ስልክ ላይም አርግቶ የሚያመጣ እሱ ነው። እኔ ኮርድም ቁጥርም ያለ ማጋ ነው የሚመስለው ቤኪ ከቤራ ጋር ነው። ሁሉም አላፍትነት የቲክቶክን ያለ የሚመስለው ማለት ነው። በቃ ለአንድ ሰው ግፍት ግዛ ካልኩትም እሱ ይሄንን ኮርድ አስገብቶ ገዝቶ ይሰጣል። ለምን እሱ ስለሚያምን ማለት ነው። ከዛ እንደዚህ የሆንኩት ያለው በትናንትና ወደ 3 ቀን ሆኗልና በአሽሙር ለሁሉም አወራሁት። የኛ እህቶችን ለምንድን ነው ልብስ የሚመጣበት ቦታ ማታሳዩት? እዚያ ጋር የቆያችሁት ለምንድን ነው የሚትቀኑት ብዬ በአሽሙር ሲያወራ ይኸው ጌታ ምስክሬ ነው። አውርቼ ኦርደር አውጥቼ ስልኩን እንደዚህ ላይ ነው እንደዚህ ባልጩማ እንደዚህ አርጌ ሌቡን እንደገለበጥኩት ከኮሼና እስከሚመጣ ድረስ ሚኖኗን ስልኬ የለም ቀፎዬ ውስጥ አካውንቴ ለሷ መክሊት የኔ አካውንት እኮ ምን እንደሆነ ሆኗል ብዬ በዋትስአፕ ሪከርድ ደረደርኩላት። አሰማም ለቤኪም እንደዚህ አካውንቴ ሪሙቭ ማርጌታችሁ ነው እንዴ? ለምንድን ነው አካውንቴ ማይሰራ ስል አይመልሱም። ቤኪ ደግሞ እኔ የሚያውቀው ታሪክ የለም አለ። ወይ አካውንቴ እኮ አንተ ጋርና መክሊት ጋር እንዳለ ነው የሚያውቀው እና ለምንድን ነው ሪሙቭ አንተ ነው ዋረፈው ወይ እሷ ናት አልኩት። ከዛ የለም ምን አልኩት? ተናድጃለሁ። በዛ ሰዓት ደግሞ እኔ አዲስ ነኝ። ያው ኦርደርም በደንብ እያወጣሁት ነው። ያ ቀንም ደግሞ ኦርደር አውጥቻለሁ፣ ብዙ ኦርደር ማለት ነው። ያ ኦርደር ለድራይቨሩ ሳይሰጣ ነው እየተንቀጠቀጥኩት ሊውስ ገብቼ ምን እንዳወራም አላወቅኩም። ከዛ እሷ የኔ ዋትስአፕ ቮይስ ሳምታ ኒቀቷ ማለት ነው ሳምታ አካውንትሽ ምን እንደሆነ እንኳን አላወቅኩም ሳትል ቲክቶክ ላይ የሚለቅሱን አይታ ማተጋብታ ምን አላት? አንቺ ጀዝባ ተረጋጊ አለችኝ። እኔ በአካውንት ውስጥ ደርሶኛለሁ። አሁንም ምን እዚህ ቦታ የሚነግራችሁ ነገር ማታ መሲ አይተሻል። በሁለተኛ ማዲ ከቲ በዚህ ስልክ እንደዚህ ስናረግ ማለት ነው እንደዚህ ቲክቶክን ስናረግ ይሄንን ቲክቶክ ስናረግ መጀመሪያ በዚህ ቲክቶክ ነበረ፣ በዚህ ስልክ ነበረ ቲክቶክ ማለት ነው። እንደዚህ ስናረግ መጣ ቲክቶክ ወዲያውኑ ቪዲዮም ፎሎ መጣ። ማሴና መዲ ኢሜል እየቀየሩ ሚራረጉ ወዲያውኑ ዘጉ። አሁን ከወደዱን ሲም ካርዱን ሳትሆን አካውንቴን ይስጡኝ፣ አይ አንሰጣትም ካሉኝ የነሱ ነው ሲም ካርድ፣ እኔ መክሰስ አልችልም። ይሄንን ፎሎ እያሳደኩት ሰራለሁ። ስለዚህ ቲክቶክ ያለ ማጋ ነው እና ማኪ ጋር ነው ጨርሻለሁ። ሲም ካርድ ማለት መጠየቅ ሲጀምር መብት የለሽም። ሲም ካርዱ የነሱ ነው፣ ግን አካውንትሽን በዛው ሲም ካርድ እስከሆነ ያው አካውንትሽን ሪከቨር እንድታድርጊ መብትሽ ሊሆን ይችላል እንጂ ሲም ካርዱ የአንቺ እስካልሆነ መጠየቅ መብት የለሽም። ይህንን ነገር እንድታቂ ነው። ገባሽ? ሲም ካርዱ ለምሳሌ የኔ ከሆነ መስጠት ካልፈለኩኝ የሆነ ወንጀል ልታደርስብኝ ስለሚችል እኔ መከልከል መብቴ ነው። ይህ ሲም ካርድ በእነሱ እስከሆነ ችግር የለም ይወሰዱት። ግን አካውንትሽን በዛው ሲም ካርድ ከተገናኘ ኦኬ፣ አካውንትሽን ሪከቨር እንዲሰጡሽ በራስሽን ሲም ካርድ አውጥተሽ
ቪዲዮ ቢያወራ ይደብራችሁ። አያሌ ዝም በይ አንቺ አይመለከትሽም። ሚውት አድርጊ። ከይቅርታ ጋር ማኪ ካሜራሽን ክፈች። የሁላችንም የሚዲያ ሰው ስለሆነ የምንታወቅ ገባሽ? ምናልባት አንቺ ማለት የሚዲያ ሰው ካልሆንሽ ኦኬ ማለት ለራስሽ ፕራይቬሲ ምናምን እሺ እንላለን፣ ግን ሁላችንም የሚዲያ ሰው ስለሆነ ኦኬ። እሺ ፈጣሪ ያክብርሽ ሀቢቴ። ቀጥይ። አሁን ባወራችው ነገር ላይ ነው እኔ የማወራው። እኔ የጎዳሁትን ብቻ ነው እኔ ጋር ያልኳት፣ ግን እሷ ያስረዳችውን ደግሞ እኔ ድጋሚ ላብራራቸው ፈልጋለሁ። ያ ስራ ስንሰራ ከስራ ቤት ስንመጣ እናታችን የሆነች ቤታችን አለች ታላቃችን። ከዛ እሷ ደግሞ ከስራ ስንመጣ ለምንድነው ሳሙኑ ስራ እየተሰራ አይደለም፣ ለምንድነው ያልሰራችሁ ሳሙኑ ከአሁን ላይ የሚመጣውን ብር እየከፈል ካለሁትኝ እኔ ነኝ እየሰራችሁ አይደለም ስትል እኔ ነገሩ እንዲበርድ ስለፈለጉ አዎ ሳሙኑ አልተሰራም ብዬ እችን ቃል ነው ያወራሁትኝ። ከዛ እንደዛ ብዬ ሳውራ እሷ ምን አለች? አያኔ ለኢትሽ አግዘሽ ነው አይደል እንደዛ ያልሽው፣ እንዴት ነው አልተሰራም አልሽ? እኔ ነኝ አይደል ያልሰራሁት እየተጫወትኩ ምናምን በምትለው ቤት ውስጥ ረብሻ ፈጠረች። እኔ ነገውኑ ሻንጣዬን ይዤ መዳም ቤት ሄዳለሁ፣ ድሮም እናትንና አባቴን እያሳደብኩ ነው እያለች ቀወጠች። በቃ ቤት ውስጥ ታላቃችን ናት፣ እንደ እናታችን ነው የምናየው። ማዘዝ ትችላለች። የተኛውንም ነገር ብታወራ እሺ ብልን ነው መቀበል አለብን። እኔ ደግሞ ነገር የሆነ ቢያወሩ እውነታ ቢኖረኝ ራሱ ዝም ነው የምለው። ዝምታዬን ግን ሰው እንደ እባብ ነው የሚቆጥሩኝ፣ እንደ ክፉ ነው የሚቆጥሩኝ። ቤትም ቢሆን እንደ ቲክታክ እንደምታይም ነው። አላወራም፣ መልስ አልሰጥም። ኦኬ እንሰራለን ሳሙኑ አልተሰራም ብዬ ባወራሁት ቃል ላይ አያኔ ተሰምቷታል። እኔ ግን እንዴት አድርጌ እኔንም ጭምር ነው ያወራሁት ያንን ቃል። ከዛ ነገውኑ መዳም ቤት ሄዳለሁ ምናምን ብላ በቃ ቤት ውስጥ ሲጨፍር በቃ ወደ ሳሎን ወደ መኝታ ትመላለሳለች፣ ለሰው ትደውላለች ምናምን የሆነ ያዘጋጀችው ነገር እንዳላት ምናምን ስታወራ ለምን ነገውኑ ሻንጣሽን ይዘሽ መዳም ቤት አትሄጂም አለች ታላቂታችን። ከቤት ውጪ ሻንጣ ይዘሽ ሂጂ አላለችም፣ አልወጣባትም። የሆነ ነገር ሲወራ በነገራችን ላይ እናንተን ብትሆኑ በእሷ ቦታ ብትሆኑ የምትመልሱት መልስ ነው። ከዛ እንደዛ ብላ ስታወራ እሺ ብላ እሷ ደግሞ ሄዳ ስልክ ለቤኪም ደወለች፣ ለምትፈልገው ሰው ደውላ ተኘች። ላይ ራት ስጠራት እንባለች ቲቼ ተኛው። ከዛ ሲነጋ ለስራ እንድንሄድ አነሳዋት። ተኝታለች አሉ ቲቻት ሄድኩኝ። ከዛ እስከ 9 ሰዓት እስከ 3 ሰዓት በዱባይ 3 ሰዓት እስከ 3 ሰዓት ተኝታ መኪና ጠርታ ለብሳ ታጥባ ጓደኛዋ ጋር ሎኬሽን ስትልክ ትሄዳለች። ከመሄዷ በፊት ቤኪ ከደውላ ስታወራ ቤኪ እኔ እየመጣሁ ነኝ ያለውን ነገር እስከሚጠይቀው ድረስ ከቤት አትውጪ ይላታል። በኋላ ነው የነገሩኝ። ከዛ እንደዛ ብሎ ሲያወራ አልሰማችም፣ ትታ ሄደች። ትታ ሄዳ ቤኪ ሲመጣ የለችም ቤት ውስጥ። ከዛ የት ሄደች ነው ብሎ ሲደውልላት ሻርጃ እያለች ዱባይ ነኝ አለች። ቢልጫ ጋር ነው ሄደችው። ከቢልጫ ጋር ነው ያወራችው። ቢልጫን የሚያውቁት ያውቃሉ ከውጭ ያሉት። ከዛ ሄደች። ሄዳ እዛም አደረች። ነይ ብሎ ስለምናት ዲስሪስፔክት አደረገች። ማክበርም የለባት የሆነ ለምትመልሰው መልስ ራሱ ቦታ ቀይራ ስለነገረች በቃ ቤኪታው ሌላ ጊዜ ስትረጋጋ ትጠይቃታለህ ብለን ዝም አለን። በሁለተኛ ቀን እስካለችበት ሄዶ ተከታትሎ አመጣት። አምጥቶ ምንድነው ችግርሽ ብሎ ስጠይቃት ችግሬ ከዚህ በኋላ እኔ ኦንላይን አልሰራም፣ መዳም ቤት ነው መግባት የምፈልገው፣ ስለዚህ ከዚህ ቤት መውጣት ብቻ ነው የሚፈልገው ብላ ስታወራ ለመነን። እኔም ለምኛታለሁ፣ ኢቴም ለምናለች። ይኸው ቤኪ ፊት ነው። እልፉም አለች፣ አንዷም ከሷ ጋር የመጣችም ልጅ አለች። ከዛ አወራናት። ከዛ አልፈልግም ቤተሰቦችን እያሳደብኩ ያለሁት እናንተ ቤት እያለሁኝ እየሰራውኝ ነው፣ ኦንላይን ሲሰራ ነው። ስለዚህ መዳም ቤት ማስራት ፈልጋለሁ ብላ በራሷ እጅ ነው ልብሷን ሁላ አልወሰደችም እንኳን ሄደችው። ከዛ አልሰራም ብላ በራሷ ፊቃ ስትሄድ አይ እንደዛ ከሆነ የደሞሱን ነገር እንዴት ነው ብሎ ሲጠይቁ የቀራሽ ነገር አለ? አይ ከመክሊት ጋር የምንም ችግር የለብንም፣ እንደኔ እንኳን እንደሷ የምረዳኝ ሰው የኔን ጸባይ የቻለ ሰው የለም ብላ እውነታ ሰጥታ 2 ወር ከምናምን ነው የሰራችውን ደሞዝ ይሄ ነው ብለን ተስማምተን 1000 ብር የሁለተኛ ወሩን 1000 ብር ለሆነ ልጅ ትራንስፈር አድርጊ ብላ የሰጠችውን ብር ለቤኪ ሰጥቼ ነበር። ለቤኪ የሰጠሁትን ብር ደግሞ ያ ልጅ የላከውን አካውንት እዚህ አጅማን ውስጥ ስለሌለ ከሳሚ ጋር እና ከሙሌ ጋር ሄዶ ራሱ የአካውንት ስለሌለ የአካውንት የለም ሌላ አካውንት እንድልክልኝ ንገሪው ለልጁ ብሎ ነግሯት ነበር። ያ ብር ቤኪ ጋም ነው የነበረው። ከዛ ልጁ የኢትዮጵያን እልክልሻለሁ ብሎ በዛው ቆየ። ያ ብር ቤኪ ጋም ቀራ። የእሷ ብር ግን የ3 ወር ደሞዙን ሰጥቻታለሁ። ተስማምታ እንኳን የ3ኛ ወሩን ስላልጨረስኩ የቀረውን ብር ልስጥሽ
ከቤኪ ጋር ያለው ከ1000 ብር ቀንሰሽ ውሰጂ ስትለኝ አይ አልወስድም፣ አንቺም አሁን ስራ አልፈልግም ስላልሽ አትስጪ አመሰግናለሁ ብያት ተስማምተን ቸው ተባብለን ዛሬ ይደርስ ስንል አላድርም ከቤኪ ጋር ነው የሚሄደው ብላ ሄደች። በራሷ ፍቃድ ማለት ሄዳ ስራዋን ቀጠለች። እኔ በዛ መሀል ውስጥ ደግሞ ወደ አካውንቷ ስንመጣ ጌም ልትጫወት የኔን ስልክ ወስዳለች። ስራዋን ቀጠለች። ስራዋን ቀጥላ ምንም አላወራን። ስራውን አልጀመረችም። ገና መሳደብ ጀመረች። ሲም ካርዴን ከልክሏል በማለት ዛቻ መጣብኝ። ሲመጣ ለምንድን ነው እንዲህ የምትባባሉት? በውስጥ ጨርሱ ምናምን ተባብሎ የቤት የሰራሁትን ብር አልመለሰችም መክሊት ብላ ስታወራ በውስጥ ሽምግልና ተይዞ ተጠርተን ተገናኘን። ስንገናኝ ጠየቋት። ረዷን አለ፣ እነ ሙሌ አሉ፣ እነ ሳሚ አሉ። ከውጭም ሰው ጨምሮ ነው የተሰባሰብ ነው። ከዛ ሲጠይቋት ከመክሊት ጋር የምንም ችግር የለብኝም፣ ደሞሴንም ሰጥታለች። ችግሩ ያለው ከማዚ ጋር ትንሽ ቅር ብሎኛል እንጂ እንደዛ ስላለችኝ ከመክሊት ጋር የምንም ችግር የለብኝም ብላ አወረች። በምናወራው መሀል ውስጥ ከወንድሜ ጋር አልተግባቡም ነበር። እንኳን የዛን ቀን ራሱ ብልጫም ነበረች። ስለዚህ እሺ ብለን የዛን ቀን ታርቅን፣ ቪዲዮ ሰርተን ተስማምተን ተለያየን። ከዛ በኋላ የእሷ አካውንት ሲጀመር በተጫወተችው በሶስተኛ ቀን ነው ከኔ ስልክ ሪሙቭ የተደረገው። ያንን ልቦና ያውቃል፣ እግዚአብሔር ያውቃል። የእሷ አካውንት እኔ ጋር እንደሌለ ቤኪ ያውቃል። ሳሚ ፓፓን ቢጠይቁ ቫርዲም ያውቃል። ያንን ጓደኛዬ ነው የምትለው ቫርዲ ራሱ ያውቃል። የእሱ አካውንት እኔ ጋር የለም። ሲም ካርዷም ደግሞ የሰጠው ወንድሜ ነው። ግን እኔን ምን ያካትታል? በዛ መሀሉ ሲሜን ከልክላለች፣ አካውንትን አቃጥላለች። እንዲህ ብላ ያላወራችብኝ ነገር የለም። ሁሉም ሰው በሚዲያ የሚያይ ሰው ያውቃል። እኔ በምንድን ነው የጎዳት? የተኛውን ነው እኔ አሁን ወድቻት የታየኝ ቦታ እናንተም ሰምታችኋል። ባወራችሁ መሰረት እኔ በዚህ ጎድቻት አለው የምለው ነገር በእኔ በኩል ንጹህ ልቤ ነው ዝም ስለምን፣ ሰው ግን በብዙ ነገር ነው የሚያስበኝ። ኢባብ ናት፣ በውስጥ ነው የምትሄደው፣ እሷ ናት ክፉ ምናምን ይሉኛል። ግን ስለማላውራ ነው ወጥቼ እንደ ማንኛውም ሰው ስለማልሳደብ፣ ስለማላውራ ክፉንም ደጉንም ስለማላውራ እንደ መጥፎነቴ ስለሚቆጥሩ ያንን ቦታ እንድታብራራልኝ ፈልጋለሁ። እኔ በምንድን ነው የጎዳዋት? ስለ አካውንቷ ማውቀው ነገር ምንም የለም። አካውንቷ በሶስተኛ ቀን ነው ከኔ አካውንት ሪሙቭ የተደረገው ከስልኬ። ያንን ቦታ ታስረዳ፣ ለእግዚአብሔር ብላ በእግዚአብሔር ፊት እሷ ታስረዳ። ስትመጣ ስልኬን ከፍቼ አሳይቻታለሁ። አካውንትሽ እኔ ጋር የለም አያኔ ብዬ አሳይቻታለሁ። ለቤኪም ቤኪም አይተዋል። ስልኬን መጥቶ ሂድና ከመክሊት ስልክ ሪሙቭ አስደርግ አካውንት አለ እሷ ጋር ብላ እንኳን ስትልክ መጥቶ ስልኬን ፈትሾ እንዴ የታለ የሚሰጠኝ? እኔ ባላጠፋው ባልዋልኩት ባልነካዋት ለምንድን ነው የምትነካኝ? ያንን ቦታ እንድጠይቁ ፈልጋለሁ። እና ደግሞ ለሌላ ነገር ለምትጠይቁት ደግሞ መልስ ሰጣቸዋለሁ። ነበረ ያው መብቷ ነው፣ ግን አትሊስት ማሳወቅ ነበረብሽ። አየነ ለምን እነሱ ማለት ባለ ሱቅ እስከሆኑ ወይም ባለ ድርጅት እስከሆኑ ሌላ ሰው በአንቺ ቦታ እንዲያሰሩ ጊዜ አትሊስት ጊዜ መስጠትም ነበረብሽ። ሙሽ በአንድ ቀን ውስጥ خلاص ይቅርታኔ ያም ስራ መቀጠል አልፈልግም እሱ ወንተተሽ ማለት መሄድ ልክ አይመስለኝም። ሳስበው እንደ ራስሽ ብታስቢው ሱቅሽን ንብረትሽን ለሰራተኛ እዚህ ጋር خلاص የኔ ናት እህቴም ናት ብለሽ እያሰብሽ በአንድ ቀን ውስጥ ማለት በምስ አንደርስታንዲንግ ነገር ይቅርታ እኔ ስራ ማቆም ፈልጋለሁ አሁን ካልሄድኩኝ ምናምን ያው መብትሽ ነው ግን አይደረግም። ተማም አየን አሁን ምንድን ነው የምትያት ለእህታችን እዚህ ጋር እሷ የምትልሽ እኔ አንድ ነገር ማለት የበደልኩሽ ያደረግኩሽ ነገር የለም፣ ግን ስለ አካውንትሽ እሷ ምንም ነገር አታውቅም። ሲም ካርዱ የወንድሟ ነው የእሷ አይደለም። አካውንትሽን ተወሰደ አልተወሰደም እሷ ምንም የምታውቀው ነገር የለም እንደምትልሽ ሰው ምንድን ነው የምትኛው? ሌላ የቀረሽ ለምሳሌ ማኪ ላይ ይህ ህዝብ እንዲፈርድባት ጥፋተኛ ከሆነች እንዲፈርድባት፣ ምንምም ያላደረገች ደግሞ ከሆነች ታርቃችሁ እንትን እንዲባል፣ ሌላ የተበደልሹ በደል ካለ የቀረ ማኪ ያስከፋችሽ ነገር ካለ የቀረ ውስጥሽ ለህዝቡ አስረጅ። ኦኬ ያው እኔ ስም ካርድ
ስጣ ያላችሁ ማኪናት ወንድሟን ለአያን ስም ካርድ አውጥታ ስጣ ያላችሁ ማኪናት ከዛ ነው ለኔ ስም ካርድ ሰጠኝ። ያ የምንታረቅበት ቀን ማለት ነው። እየታረቀን እኔና እሷ ጋር እኮ ምንም ንክነት የቀጠረችው ደግሞ እኮ እህቷ ናት፣ ታላቋ ናት የቀጠረችኝ እኮ እኔን። እኔ እያወራሁት እችን የመሰለች እህቴ ስለነከሽኝ እህቴ ባንቺ አፍ አትነካም ብሎ ወንድሟ ተነስቶ እንደዚህ ያለ ውሃ በኔ ላይ ደፍቶ ይሄንን አንገቷን ይዚያት አንጠልጥልያት እዚህ ፖሊስ አዝሳታለሁ ያላኝ። በዛም ቀር ብያለሁ። ለምን ወጥቼ ሶሻል ሚዲያ ላይ አላወራውም። በዛ ደግሞ ውስጤ የኔ ውስጤ ንጹህ ሳይሆን ነው የታረኩት። በጣም ተሰማብኝ። ቁጭ ያለ ሰው ሹምግልና ቁጭ ያለ ሰው ራሱ ደንገጠ። ለምን እንደዚህ ይመታታል? ለምን እንደዚህ ውሃ ያረጋታል ብሎ ማለት ነው። ከዛ እኔ ደግሞ ያው ከሰው ጋር ለመኖር ብዙ ነገር እንትን ይሆናል። እኔ ደግሞ ዝም ብዬ እሺ ቅርታ አድርጋለሁ ብዬ ውስጤ ግን በጣም በጣም ተሰምቶኛል። እንባ ያድነቀኝ። ቁጭ ብሎ ሹምግልና ቁጭ ያለ ሰው ራሱ እንባ ነው ለቀሱት ማለት ነው። ስንጨርስ ደግሞ እሱ ያው በይቅርታ ያለቀ ነው፣ ግን ውስጤ እንትን ስለሆነ ነው የተናገርኩት። ለምን ሁሉ ጊዜ ሆድ ውስጥ ይዤ ከሚኖር ብዬ ማለት ነው። ያውር ብላችኋል። በዛና በአካውንቴ ነው። አካውንቴ ደግሞ እዚህ ነገር አንድ ነገር የምነግራችሁ ሲም ካርዱ የነሱ ነው። አንሰጥም ካሉም ይችላሉ፣ ግን አካውንቴ እነሱ ጋር እንዳለ አንቺ ራስሽ አይተሻል መሲ። ያው አንቺም ለኔም ለሷም ሳትይ ንገሪ። ማታ አካውንቴ ተከፍቶ ነበረ። እንደ ተከፈተ ወዲያውኑ ነው ቁልፍ ውስጥ ያስገቡት። ለምን ልጁ ጋር ነው እንትን ሲም ካርድ አለ። አካውንቴ እህቷ ናት ሰርታ ትላወጥ ካሉኝ ይስጡኝ። እነሱም አልነካዋችሁም። ያ እኔ እሷን በጣም ነው የምወዳት፣ እንደ እህቴ አርጊያት። ብዙ ነገር የሆነ ብዙ ነገር አሳልፈናል፣ ክፉንም ደጉንም አሳልፈናል። ጌምም አጫውታኛለች። እኔ ስለ እሷ ክፉ ቃል አውርቼም አላቅም፣ ግን በዛ የተነሳ በአሽሙር አውርቻለሁ። አልክድም። ለምን በጣም ስለምወዳት በጣም ስለማከብራት። ልብስ ያው አለ አይደል ለምታምኑ ሰው ነው አሽሙር የምታወሩት እንጂ ይሄን አሽሙር አውርታለች ብሎ አካውንቴን ከስልኬ ያወጣ ወንድሟ ነው። በወንድሟ ስም ነው ስም ካርዱ የወጣ። ከወደደኝ ይስጠኝ፣ ካልወደደኝ ይሄንን ፎሎ አርግታችሁ ስራዬን ጀምራለሁ። ግን ይሄ ነው ምሎት። ጨርሻለሁ። ማለት ከወደደሽ አሁን ልትጋቡ ነው እንዴ እናንተ? ሹ ከወደደሽ ተዩ። እሱ ይኸውልሽ ማክሌት እህቴ ያለሽበት ኔትወርክ ካርዱን ወደ እሷ እንዳይመለስ ብቻ አካውንቱን ሪከቨር እንድታደርግ እንድትችል ማለት ነው። ጠይቂው፣ ደውልሽ አሁን ጠይቂው። እሺ ጠይቀዋለሁ። ግን ወደ ሲም ካርዱ ከማምጣታችን በፊት የማውራው ነገር አለ ተሜ። እሷ ሚዲያ ላይ ስትወጣ ውስጤ ላይ የደበቅኩት ነገር ብዙ ነገር አለ። ደሞሴም ደግሞ ሲከፈል የቀራ ነገርም አለ። ሁሌም እየተቃጠልኩ ነው ብላ እርር ብላ ውስጧ ላይ እስከ ዛሬ እንኳን እኔ ካላጠፈ ወዳታለሁ አትበለኝ። እኔ መውደዷን ከልቧ እንድታሳየኝ ነው እንጂ እንድታስመስለኝ አልፈልግም። ሚዲያ ላይ ስትወጣ ሌላ ሰው፣ እዚህ ስትመጣ ደግሞ ጥሩ መሆን ይሄ ጥሩ አይደለም። ከውስጣችን ጥሩ ሲኖር ነው የሚሻለን። እኔ ዝም ስለምል መጥፎ አድርጎኝ ነው የሚቆጥሩ። ሚዲያ ላይ ለሚሰማ ሰው ሳብራራለሁ። ሌላው ደግሞ ይኸውልሽ የሰው ልጅ ሲጋጭ ብዙ ነገር ይላል፣ አይመራረቅም፣ ይሰዳደባል እንጂ አይደለም ዝም ብሎ አፉ ላይ የመጣውን ነገር ነው የሚናገረው። እሷ የያዘችውንም ከቆጠርን አንቺም የተናገርሽውን ወይም ሌላ የተናገረውን ከቆጠርን እየተቃቃርን ነው የምንሄደው፣ እንራራቃለን። እሷም አጥፍታለች፣ አንቺም ያጠፋሽው ነገር ሊኖር ይችላል። እንደምታያት ደግሞ ንግግር አትችልበትም። አሁን እዚህ ጋር የመጣችው ይቅርታ፣ ጥፋት ካለ ይቅር ተባበትን መንገድ ለማስተካከል አንቺም ወደ ስራሽ የምትመለሽበትን ለማድረግ እንጂ እንወቃቀስ ከተባለ አብሮ የኖረ ሰው አብሮ የሰራ ሰው ብዙ ነገር በመሀሉ ሀብን ያደርጋል።
አሁን ስራ ለቀሻል። አዲስ ስራሽን እየሰራሽ በሰላም ለመኖር ያለፉ ነገሮችን መዝጋት ነው ያለብሽ እንጂ እያንዳንዱ እርምጃችንን ከቆጠርን ተያይዘን ገደል ነው የምንገባው ሰው በጠቅላላ። እና መኪያ ለተናገረችው ነገር ይቅርታ ትጠይቅሻለች። አንቺም በስህተት ድንገት አስቀይሜያት ይሆናል ብለሽ ካሰብሽ ይቅርታ ትጠይቂያታለሽ። ወንድምሽንም ደግሞ እኛ እዚህ ጋር የተሰበሰብነው ሰዎች በአንቺ በእህቱ ስላስቀየመችው ወይም በታላቅ እህታችሁ እናታችን በምትሏት ስላስቀየመቻችሁ ሁላችንም ይቅርታ እንጠይቃለን። ጠብ ለማንም አይበጅም። ማክሌት ማለት ማወቅ የምትፈልገው አንድ ነገር ነው። እሱ ምንድን ነው? ሁሌ ማለት የሆነ የተደበቀ ነገር አለ ስትላት የነበረው አየነ። አንቺ ማለት የተደበቀ ነገር አለ ወይ ዝም ብለሽ ነበረ እንደዚህ ስታወሪ ነው? እሱን አብራሪ። መናገር የምትፈልጊው ነገር ካለ ክሊር አድርጊ። እንደ ቅድሙ ከልብ ያልነበረም ይቅር ያልኩት ወይም ከልብ ያልነበረም የተናገርኩት እንዳት የምትናገሪው ነገር ካለሽ አሁን ተናገሪ። ቆይ አንዴ ኮመንት አትዝጉ። ሰው የፈለገውን ኮመንት ማድረግ ይችላል። ሞዴሬተሮች ኮመንት አትዝጉ፣ ኮመንቱን ክፈቱ። አንዴ መሲ ሙነቲ እንደምን እንዳወራን ግልጽ አድርጋ እዚህ ክሊን አድርጋ እንድታወራ የምንፈልግ ነገር አለ። ምክንያቱም እኛም አጠገብ ሆነን ትንሽ የተሰማን ነገር ስላለ፣ ምክንያቱም እኛም አስታርቀንም ምንም አድርገን የሆነ የወገንን ነገር እየመሰለ ስለሆነ እዚህ ሼር የሆነ ቦታ የመጣ ነው። እኔም ማውራት ስለማልፈልግ የትኛውንም ነገር ማውራት ስለማልፈልግ ዝም ያልኩት። አያኔ ስታወራ ሁል ጊዜ እኔ ውስጤ ላይ ይዤ ያለ ነገር አለ። እስካሁን ድረስ ያላወራሁት ነገር የተከለከለ ነገር አለ። ላውራና ላውጣ ብላ የሚታወራ ነገር ስላለ እሱን ነገር ታውራ እና ሁሌ ላይ በገባች ቁጥር የሚታወራ ነገር ነው። ይሄ ደግሞ ህዝቡ በሙሉ የሚያውቅ ነገር ነው። በገባች ቁጥር እኔ ያላወራሁት ነገር የተከለከለ ነገር አለ፣ የታፈንኩ ነገር አለ ብለህ ስለምታወራ ታውራ። የታፈነችውን ነገር እዚህ ታውራ። አንተ ሳይሆን ባለ ጉዳይ ማክሌት አንቺ ፈቃደኛ ነሽ የተደበቀ ነገር እንድታውራ? አዎ ማክሌት አኪ እንኳን ፈቃደኛ ባትሆን ህዝቡ ይፈልጋል። እዚህ ቁጭ ያለ ሰው ይፈልጋል። እሺ ስለዚህ እሺ ማክሌት ፈቃደኛ ከሆነች በቃ አየነ የተደበቀ ነገር ያለ ሁሌ የምታስፈራራችሁ ማለት ነው። ማባርፍ እሱ ዝም ብሎ ነበር የምታውሪ ወይስ እውነትም የተደበቀ ነገር ካለ እስኪ አሁን እነሱ ፈቃደኛ ስለሆኑ ንገራችሁ የተደበቀ ነገር። እኔ ብዙ ማውራው ነገር አለ፣ ውስጤ ብዙ ነገር አለ ብለሻል። ይሄ የመጨረሻውን ቀጣይ ወደ ስራ ነው ችል የምትገባው። ስለዚህ ዛሬ መናገር ያለብሽን ሁሉም አሉ፣ እነ ጀነራል አሉ፣ እነ ዩ አሉ፣ እነ ታሚ ሁሉም አሉ። ውስጤ አለ የምትይውን ማኪ የበደለችሽ ውስጥሽ ያፈንሹን ነገር እንዳለ ውስጥሽ የከፋሽን ነገር እንዳለ ተናገሪ። ማኪን ፈቅዳልሻለች። ምንድን ነው ኒውት ነሽ? ወለቢቹን ጎላ ወጮየና ለስጎላ በቃ ከወደሽ አካውንተንሲቲ ካልወደሽ ይዘሽ ሂጂ በቃ ከላስ እንደምን ሆናል ያኔ ማክሌት ሚዩት አድርጊ። እሺ ማክሌት ሚዩት አድርጊ አንዴ ሀቢብቲ። አያና ሀቢብቲ አሁን እሷም ራሷ ባለ ጉዳይ እና ህዝብ እዚህ ጋር 25,000 ሰው 26,000 ሰው ቁጭ ብሎ እሷ ፈቃደኛ ናት። የተደበቀ ነገር ካለ ማውራት ውስጥሽን ያሳደርሽው ነገር ካለ እሷ ፈቃደኛ ናት። ገባሽ? ለምን ህዝብ ማለት ሌላ ነገር ስለሚመስለው እውነትም የሆነ ነገር ካለ ፈቃደኛ ስለሆነች አውሪ። ምንም ነገር ከሌለ ይቅርታ ብልሽ እኔ ዝም ብዬ ነበረ ስለፈልፍ በዚሁ ነገር አሳልፊ። የሆነ ነገርም ካለ አውሪ። ነገር የለም ግን ወንድሟ በኔ ላይ ውሃ ስለደፈኝ በጣም ተሰምቶኛል። አዝኜ ነበረ። ውስጤ ቆስሎኝ ነበረ። ያው ውስጤ እየቆሰለ ነበር። ባፌ ነው። ስለዚህ እኔ የጎደለችኝ የበደለችኝም ነገር የለም። አካውንቱ እነሱ ጋር አለ።
ይስጡኝ ወይ እንሰጣለን ወይ አንሰጣም ብለው ያወሩና እኔ ከዚህ በኋላ በስራዬና በስራዬ ብቻ ነው የምታገኙት። በስድብ ሳይሆን በምን ሳይሆን ሰርቼ በሁለት እግር ቆሜ ማሳየት ነው የሚፈልጉት። ይሄንን አካውንት ደግሞ እናት አባት እናቴን የሞተችን እናቴን አምጥቶ እየሰቀሉት ነው። ይሄ አካውንት ያደጋ ከዚህ ሶሻል ሚዲያ ቢጠፋ ይጠፋለሁ። ግን ይሄ አካውንት በጣም ቢፈልግበት አካውንቴ ነው። ትስጠኝ ይሄ ነሽ ካለች ትስጠኝ። አይ አልሰጠም ስሙም የኛ ነው ካለች እኔ አልከራከርላትም። ሌላ አካውንትም አሳድጋለሁ። ይሄና ይሄ ብቻ ነው። እኔ እሷ ነፍስ የኔ ነፍስ አልገደለችም፣ የቤተሰቦችን ነፍስ አልገደለችም። ብቻ እውነትም አንቺ ከልብሽ ነው ይቅርታ የምትጠይቂ ከሆነ እውነትም ነገ አታሰብ ይሄ ህዝብ ሁሉም ማለት ነው አታሳፍሪ ከሆነ ሁሉንም ህዝብ እዚህ ጋር ይወድሻል፣ ሰፖርትም ያደርጉሻል። ማክሊትም እንደዛ ነው። ገባሽ? እናንተም ሁላችሁም እህታሞች ናቸው። ተማም ይሄ ጻብ ምናምን ፈጣሪ የማይወደው ነገር ነው ሲጀመር። ተማም ስለዚህ ይቅርታ ማለት መባባል በጣም ጥሩ ነው። አሁን እኛ መልሰን እንጠብቃለን። ማክሊት ወንድሟን ስታወራው ጀስት አካውንቷ በራሱ ሲም ካርድ ስለሆነ ሪከቨር እንድታደርግ እንድትችል ማለት ነው ትደውልለትና ተጠየቀው። ችግር የለም አካውንትሽን ይመለስ። ታሜ እዚህ ላይ ደግሞ ቅድም ማኪንም ስናወራት ከማኪ አንደበት መጥፎ ነው ሲጀምር እሷ ለየብቻ ከካሜራ ጀርባ ራሱ አያን ያለችው ይሄንን ጉዳይ እንትን ያለችው። ከዛ በተረፈ አካውንቷን ሌላ ሲም ካርድ ይቀየርላታል። አካውንቷ ይመለስና ይሄ አጀንዳ ይዘጋ። ከዛ በኋላ ሁለቱም የስራ ሰው ናቸው። ማኪም ሰርታ ለፍታ የምታድር ልጅ ናት። አያኔም ሰርታ ለፍታ የምታድር ልጅ ናት። ሁለቱም በጣም የስራ ሰው ማደግ ያለባቸው መለወጥ ያለባቸው ልጆች ናቸው። ነገም ደግሞ ሰላም ተባብላችሁ ህይወታችሁ እንዲቀጥል ነው። መጪው አዲስ አመት ነው። ይህንን አጀንዳ በዚሁ ዝጉት። ማኪ ደግሞ ይህንን ኦልሞስት 30,000 ህዝብ አክብረሽ ታላቅነትሽን አሳይተሽ አካውንቷ እዚሁ ጋር ተመልሶ ሌላ ሲም ካርድ ያዘጋጀ ነው ስላለ በዛ ተቀይሮላት በቃ እሷም ከእናንተ ህይወት እናንተም ከእሷ ህይወት እንደ እህት እንደ ጓደኛ ሀይ ትባባላላችሁ። በቃ ያለው ነገር ይሄ ነው። አሁን ሁለቱም የባህል ስራ አልሰሩም። ታሜ ማኪም እንደዛ እዚህ ጭቅጭቅ ላይ ናቸው ያሉት። አያኔም እንደዛ ሁለቱም ስራ ሰዓታቸውን በማይረባ በትንሽ ነገር ነው እንትን እያሉ ያሉት። እህታሞች ናቸው። ማንኛውም ሰው ማለት ሊጋጭ ይችላል። ስለዚህ ታሜ ስለ አካውንቷን በደንብ አድርጋችሁ አብራሩ። አካውንቷ ምን እንደሆነ ሲም ካርድ እንዴት እንደሆነ ስልኩም እንዴት እንደሆነ ማኪ አንድ ነገር ሳታስቀሪ ማብራራት አለብሽ። ያለ አካውንት አንቺ ጋር ካለ ያለሽን አካውንት ለሱ